የመከላከያ ሰራዊት ወደ ትግራይ ክልልም ወደ ሰሜን እዝ ካምፖች እንዲገቡ በፍጹም አልፈቀድኩም ሲሉ የትግራይ ጊዜያዊ አስተዳዳሪ የሆኑት ሌተናል ጀነራል ታደሰ ወረደ በዛሬው ዕለት በሶሻል ሚዲያቸው ላይ ማስተባበላቸውን ቢቢሲ እየዘገበ ይገኛል። የትግራይ ክልል ጊዜያዊ አስተዳደርም እንግዲህ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች ላይ የትግራይ ክልል ጊዜያዊ አስተዳደር የመከላከያ ሰራዊት ወደ ትግራይ እንዲገባ ተስማምተዋል እንዲሁም ደግሞ ፈቅደዋል የሚሉ መረጃዎች እየተዘዋወሩ ነው። ነገር ግን ይህ ነገር የተጣመመ እንዲሁም ደግሞ እየተሳሳተ ነው ሲሉም ጭምር ጊዜያዊ አስተዳደሩ በማህበራዊ ትስስር ገጻቸው ላይ መረጃዎችን እያጋሩ ይገኛሉ። የትግራይ ጊዜያዊ አስተዳደር አክለውን የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ትዕዛዝ መሰጠቱም መረጃዎች እየተሰራጩ እንደሆነም ጭምር ጊዜያዊ አስተዳደሩ ጠቁሟል። የመረጃው ባለቤት ቢቢሲ ነው። በዚህና በሌሎች አዳዲስ መረጃዎች በድጋሚ እውነተኛ ጀግኖች ከሰላም ጎን ይቆማሉ፣ ለሰላም እድል እንስጥ ሲሉ ዶክተር ቴዎድሮስ አዳኖ ጥሪ እያቀረቡ ይገኛሉ። የዓለም የጤና ድርጅት መሪ የሆኑት ዶክተር ቴዎድሮስ አዳኖ በሀገሪቱ በተለያዩ የሰሜን ክፍሎች ላይ የነገሰውን ወታደራዊ ውጥረት ተከትሎ ነው ይህንን አስተያየት እየሰጡ የሚገኙት። ዶክተሩ አክለውም የጦርነት ትርፉ ሞት፣ መፈናቀል እንዲሁም ደግሞ ረሃብ ነው። ስለዚህ ለሰላም እድል እንስጥ፣ እውነተኛ ጀግኖችም ከሰላም ጎን ይቆማሉ ሲሉ ነው አስተያየታቸውን እየሰጡ የሚገኘው። እንደሚታወቀው በኢትዮጵያ በተለያዩ ሰሜን ክፍል ላይ እንግዲህ ከፍተኛ የሆነ ወታደራዊ ውጥረት እንዳለ ይታወቃል። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሁሌም ከሰላም ጎን እንቆም። አቤት ደግነት ከሙያ ጋር እንዴት ነው የሚያስከብረው! ዶክተር ሰይድ አህመድ ይባላል። የኬሚሴ አጠቃላይ ሆስፒታል ሜዲካል ዳይሬክተር ሲሆን ዶክተር ሰይድም ከ7 ቀን በፊት ማለትም የካቲት 6 ቀን የ32 ዓመት ወላድ እናት እንግዲህ በሆስፒታላቸው ትገኛለች። ይቺ እናትም አስቸኳይ የሆነ ቀዶ ጥገና ያስፈልጋት ነበረ። በቀዶ ጥገና ወቅትም እንግዲህ ደም ያስፈልጋታል። ነገር ግን በሆስፒታል ውስጥ አስፈላጊ የሆነ ደም ለሷ ባለመኖሩ ምክንያት እንዲሁም በተጨማሪ ደግሞ የብለድ ግሩፓ ከሱ የደም አይነት ጋር ተመሳሳይ በመሆኑ ምክንያት ዶክተር ሰይድ እንግዲህ ለዚች እናት ያለ ስስት ደሙን በመስጠት ህይወቷን ይታደገዋል። ይህ ነገርም እጅግ በጣም በርካቶችን በማስገረም እንግዲህ በተለያዩ ማህበራዊ ትስስር ገጾች ላይ በይሳት እጅግ በጣም መነጋገሪያ ነው። ከሙያም ከክብርም ከሁሉም ነገር በላይ ሲሆን እንግዲህ ደግነት ተመልከቱ፣ እጅግ በጣም የሚያስመሰግን ስራ ነው።